ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ? አማን ናችሁ? ሁሉ ሰላም፣ ሁሉ መልካም አለን ይመስገነው። ትንሽ ጉንፋን ይዞኛል። ያው ድምጼ ትንሽ የተለየ ነው። ለዛ ነው እንትን ያልኩት። ምናልባት ይቅርታ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ቆንጆ ቪዲዮዎችን ይዤላችሁ መጥቻለሁ። እስኪ አብረን እያየን ዘና ፈታ እንላለን። አንድ ጃሎሪያ ጭራሽ ወይኔ ሰውዬ በቃ አንደኞች እናንተ ደግሞ ትችላላችሁ። ጀግኖ ካሜራማን ታይሚንጉስ ጊታሩ አይቀር፣ ሳክሱ አይቀር፣ ኪቦርዱ አይቀር። እንደምታይ ምናምን መስዬ ጀለስ ዘና አደረጉት። በእውነት ይመቻችሁ። ሌላው ደግሞ በጣም ደስ የሚል አንድ ያየሁት ቪዲዮ ላሳያችሁ። ምክንያቱም እነሱ ምን እንደሚያደርጉና እሱ ምን እንደሚሰራ ብቻ በደንብ ይውልኝ ጎበዝ። በጣም ነው ልቤን የነካኝ። በጣም እንደዚህም አይነት ሰው አለ እውነት ለመናገር በእውነት የሚገርም ስራ ነው የሚሰራው። የሚገርም ስራ በእውነት ማን ህይወቱን ይሰጣል እዚህ ላይ። እንዴት አድርጎት ራሱ ይህን ዳገት ራሱ ተሸክሞ በጀርባው ተሸክሞ ራሱን መውጣቱ በእውነት任我心繁华，浮浮为谁而倾诉？断去梦破堂，心里无助。እስኪ መኪና መጣ ከኋላ ሌላ ሜቢ ሊያግዙትም ሊሆን ይችላል፣ አይታወቅም። መጡ ወርደው መጡ ከመኪና ልብ ከሰጠ እንደዚህ ነው እግዚአብሔር በእውነት ቀና ልብ ከሰጠ懂车帝的车型，库里面能够看到超多车主分享，真实的成交价和用车成本，让兄弟们买车死车不惨疼，还有20万免费估值，摸得准卖得快。አይ ድንግጥም አላሉም በእውነት እንኳን ድንግጥ አይደለም የሆነ በቃ አለ አይደል እንርዳማ ጸጥ በቃ ጸጥ የሚበላ ምግብ እየበላ ያለን ይመስላችሁ መሰለኝ አይደል? የሆነ በቃ ላግዝ የሚባል ነገር ይህን አባት እግዚአብሔር ይስጥ በእውነት ኧረ መኪና እንኳን ክፈቱለት በእግዚአብሔር። እንደዚህም አለን እንደዚህም አይነት ልብ አለን ይላችሁ። ሁለት ሰው ታያላችሁ። አሁን እዚች ጋር ሁለት ሰው፣ አንድ ልብ ቀና፣ አንድ ደግሞ ድፍን ያለ ልብ በቃ ምንም ነገር የማይመስለው ነገ ይደርስብኛል ብሎ የማያስብ ሰው ማለት ነው። የሚገርም ነው በእውነት የሚገርም ተአምር ነው የምታዩት። ምናልባትም እነሱ እኮ አሁን መንገድ ዘግቶብናል ብሎ ሊበሳጩበትም እኮ ሊሆን ይችላል፣ አይታወቅም። መንገድ ዘግቶብናል በቃ ለምን መንገድ አይከፍትልንም ብሎ ሊሆን ይችላል። እጃቸውን ኬስ ከተው ሰው እንደዚህ ሲታገል ምን ችግር አለው? እናግዘው እንኳን ቢሉ እናግዘው ቢሉ
谁负谁对，谁又是为谁犯下情罪？红尘再没有今生轮回，今世好听不听，朋友们？እግዚአብሔር你们觉得我说的对吗？ እንደዚህ ማለት ነው። አንዳንድ እንጨክናለን፣ አንዳንዶቻችን ደግሞ እግዚአብሔር ልብ የሰጠው ደግሞ እንደዚህ ደግሞ ለማገዝ መታደል ነው አይደል? መታደል ነው። እውነት ለመናገር በር እንኳን አይከፍቱለትም። የመኪናውን በር እንኳን ከፍተው አስገባ አይሉትም። በቃ ጸጥ በጣም ነው የገረመኝ እግዚአብሔር። በጣም ምንም ነገር ሳያደርጉ መኪናውን መንገድ ብቻ ስለዘጋባቸው ቆሞ አይተው መኪናቸውን አንስተው ተከትለውት ሄዱ። የሚገርም ተአምር ነው እውነት ለመናገር እግዚአብሔር። ሌላው ደግሞ አንዳንድ ሰዎቻችን አለን እኛ የሆነ እልፍ ካለልን የማንወድ በቃ ለማሸማቀቅ የምንሞክር ትላንትና ትለምን ነበር፣ ትላንትና እንደዚህ ነበር፣ ከዜሮ ተነስተ ዛሬ ስታልፈኝ እንደዚህ ትሆናለህ የሚሉ ምቀኝነት አለ አይደል? ምቀኝነት እንዲያልፍልህ የማንፈልግ እንዲያልፍላት የማንፈልግ ምቀኛ። አዳምጧት ልጅ። ሁሉም ኮሜንት ላይ በጣም ያስተዋልኩት ነገር ምን እንደሆነ ታውቃላችሁ? የደሃ ልጅ አንቺም ድህነትሽን ረስተሽ ነው እንደዛ ቡና እንደማትሸጪ እንደነበረ ምናምን። አዎ ቡና ነበር ምሸጠው፣ አስተናግድ ነበር። ጀርቤን እስኪያመኝ ድረስ ፌስታል እያዞርኩ እሸጥ ነበር። እዛ በሴት አቅሜ እየተሸከምኩ ጀርቤን እስክታመም ስሰራ እዚህ መጥቼ 10 ካምፓኒ በሌሊት እየተነሳው እየተሯሯጥኩኝ ሁሉም ጋር ያቅሜን ስሞክር ግን አንድ ያገዘኝ ሰው የለም። እንትቼ እንደዛ ለፍቼ ነው ተለውጬ አሁን ያለውበት ቦታ የደረስኩት። ድህነቴን ያሸነፍኩትኝ ለምኜ ሳይሆን ካለ ወንድም ካለ አባት ለብቻዬ ካለ አንድ አጋዥ ለብቻዬ ነው ይህንን ህይወት ሰርቫይቭ አድርጌ አሁን ያለውበት ቦታ የደረስኩት። ልጅ መሆኔን አላፍርበትም። ባፍርበት ኖሮ ሚዲያ ላይ ወጥቼ የደሃ ልጅ ነኝ ህይወቴ መለወጥ ፈልጋለሁ ብዬ ቪዲዮ አልሰራም ነበር። በጣም ነው የምኮራበት፣ ምክንያቱም ያለፈ ህይወቴ ነው አሁን ያለውበት ቦታ እንድቆም ያደረገኝ። እግዚአብሔር ይመስገን። ገና ከዚህ በኋላ ደግሞ በጣም ብዙ ሰክሰሶችን ታያላችሁ። አንዳንድ ሰዎች መውደቃችን ጠብቃችሁ ልትረጋገጡብን የምትፈልጉ ወይ ልፈምሱ የምትፈልጉ ሰዎች እግዚአብሔር ልብን ያያል። ባይዘው እንደ ልባችሁ ነው የሚሰጣችሁና ያዘንኩት ደግሞ ሴቶች በጣም ብዙ ባድ ኮሜንት ጽፉልኝ የነበራችሁ ሴቶች ናችሁ። እመኝኝ እንደ ሴት እንደኔ መፈተናችሁ አይቀርም ና you will feel it። እግዚአብሔር ይመስገን አሁንም I'm grateful። አንተ የሚመስላችሁ እኛን አታክ የምታደርጉን በበፊት ህይወታችን ምናምን ነው አይደል? ድህነት የሚታፈርበት ነገር አይደለም ባይዘው። አብሶ ደግሞ እንደኔ ሰርቶ ለተለወጠ ሰው ድህነት በጣም የሚኮራበት ነገር ነው። ያለሁበት የቆምኩበት ቦታ ላይ የሰክሰስ ሚስጥር እኔና እኔ ብቻ ነኝ። ስለዛም ደግሞ እግዚአብሔር ይመስገን። ቼሽን ላይ ለተረዳችሁኝ፣ ከጎኔ ለነበራችሁ፣ እያጽናናችሁኝ ለነበረ፣ እውነታው ለገባችሁ ሰዎች በጣም ነው ማመሰግነው። 400,000 እውነት ነው፣ በጣም እውነት ነው። እውነት ለመናገር ሰሞኑን ትንሽ ተነስቶ ነው ላይ የሚደርሰው እንጂ መቼም በእናቱ ሆድ ሀብታም ሆኖ በእናቱ ሆድ ጸጋን ለብሶ የወጣ ሰው የለም። ጸጋ ስላችሁ በቃ ሀብታም ሆኖ ሁሉ ነገር ተሟልቶለት መኪና የሚነዳው መኪና ፎቁ ምኑ ሁሉ ነገር ተሟልቶለት የሚወጣ ሰው የለም። ሁሉም ሰው ከድህነት ነው የሚነሳው። ሁሉም ሰው ሰርቶ ደክሞ በላቡ ነው ላቡን ጠብ አድርጎ ነው የሚያልፍለት። ያ ያለፈለትን ግን ከየት ተነስተ ነው እንደዚህ የሆንከው ብለን ሰውን ለማሸማቀቅ የምንሄድበትን መንገድ በእውነት ለመናገር እኔ ሳስበው ከየት እንደወጣን ራሱ ይገርመኛል። ሰርታ ደክማ ሰው ደክሞ ለፍቶ ጥሮ ግሮ ካመጣው ለምንድን ነው የምንመቀኝ? ለምን ክፋታ እናበዛለን? ሌላው ደግሞ ትንሽዬ ቪዲዮ ትንሽዬ ናት ላሰማችሁ። በጣም ደስ ያለኝ በጣም ሰዎች አንዳንዴ እንደዚህ ነው አይተው የሆነ ቦታ ላይ ጥለውን ይሄዳሉ። የሆነ ልንወድቅ በቃ መሬት ደረስን ስንል ሳናስበው ደግሞ አንዳንዶቹ ደግሞ ከስር ገብቶ እንደዚህ አይነት መኪና ገብቶ ደገፍ አድርገው የሚያወጡን ማለት ነው። በመውደቃችን የማይሳለቁ በስብራታችን የማይሳለቁ አንዳንድ ደጋግ ልቦች ደግሞ አሉ። እንደዚህ አይነት ደግሞ ያብዛልን ነው ለማለት የምፈልገው። በጣም ነው ማመሰግነው። መልካም